እሺ ሌላ የምትጠይቁኝ ጥያቄ ካለ ይኸውልሽ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ። በዚሁም ለህዝቡም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው። ምን መሰለሽ አሁን እነሱ ኮሜንት ላይ እየጠየቁሽ ያሉት በዚህ ልክ ገንዘብ ያስከፈለሽ፣ በዚህ ልክ አንበሳ ያሰጠሽ፣ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ አንበሳም እዛ የተሰጣት ጋላሪ ሙኝ እያለችሽ እንደነበረ ከሱ ነው ከሱ ትከፊ የነበረው ነገር አንቺ ያስፈራሽ ምንድን ነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ እያይዘሽ መልሽላቸው። ምንድን ነው የፈራሽው ስላሉሽ የፈራሽውም ነገር ከነበር ለምንም እንደሆነ እያነበብኩ ስለነበረ ጥያቄ መልሽላቸው። እሺ የኔ ቤተሰቦች እኔ የፈራሁት ስድቧን ቀንና ሌሊት የምትሳደበው ስድብ የተከበረ ባለቤቴን፣ የተከበሩ ልጆቼን፣ ቤተሰቦቼን፣ ስራዬን፣ እኔም የተከበርኩ ሰው ነኝ። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ፣ ምን ያህል እንደሰደበችኝ አንድ ቀን መልስ ሳልሰጣት። እኔ ምንም ነገር ምፈራው ነገር የለኝም። አንድም ነገር ምፈራው ነገር የለኝም። እጇ ላይ ቢኖር እሷ እንትን ታረጋለች እኮ። ለምንም ማትመለስ ሰው ናት። ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን ፈራ? እኔ ጀግና ሴት ነኝ። እውነተኛ ሴት ነኝ። ምንም የምፈራው ነገር የለም። ማንም ያቀኛል። ምንም የማምፈራው እስካሁን ታቆየኛለች። የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለች። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምፈራው ነገር የለም። ወንጀል የለኝ፣ ስርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ። ምንም የፈራሁትም የለኝም፣ የምፈራውም የለም። ይሄንን እንድታቆልኝ እኔ ነግራቸዋለሁ። ስትሰድበኝ ምግብ ቤት እንኳን ራሱ ለመሄድ በጣም ነበረ። በቃ ሰው ሁሉ በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ። ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላቅም፣ ሰውም ሰድቦኝ አያቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለኔ። ለዚህ ነው እንጂ ለሌላ ነገር ምንም ይሄ ነው። ሚዩት ነኝ። ይሰማል? ትሰሚያለሽ ሳርዬ፣ ትሰሚያለሽ? አዎ ይሄ ነው ጉቺዬ። እናንተ የምትሉት ካለ በሉ እንግዲህ። ይሄ ነው። ሌላ ጥያቄ ካላችሁ ጻፉና እነግራታለሁ ለሳሪ። ያው እሷም ታየዋለች። ጥያቄ ካላችሁ የስጋ ቤቱን ክሊር አድርጌላቸዋለሁ አይደለ? ከኔ እንዳልሆነ የሞዴሬተሮቹ የነዚህ ኢንሳይደሮቹ ሰጥሻለሁ ያለችኝ ራሷ እንደሆነ እንደገና ደግሞ አዲስ እንትን ሰጥሻለሁ ከኔ እንትን በይ ያለችው የራሷ እንደሆነ ራሷ ናት። ሁሉ ነገር የምትጠይቀኝ እኔ ነበር የምታስጨንቀኝ የምትጠይቀኝ እንጂ እኔ አንድ ነገር የጠየኳት ሰራተኛ ያልሻት ማናት ነው። በቃ እሷ ብቻ ነው የጠየኳት። የአቶ ወርቁ አይተነው ደግሞ እኔ ምንም ነገር አልተናገርኩም። በጣም የማከብረው ሰው ነው። አላልኳትም። ካላት ድምፅ እጅ ታምጣ። ያው እሱን በተመለከተ ተብያለው ያለችው ነገር ያው ብዙውን ህዝብ ያስቆጣና ያስደነገጠም ነገር ስለሆነ ሳርዬ ከዚህም ጋር አያይዘሽ ያወራችሁት ወይ ያልሻት ወይ ያለችሽም ብቻ በንግግርም በወሬ መሀል የተባባላችሁት ነገርም ካለ እዚሁ ጋር ለህዝቡ ክሊር አድርገሽ ጨርሺ። ነገ ከነጎዲያም ብላኛለችም ካለች የድምጽ ማስረጃዋን ይዛ እንድትመጣና ታምጣ። በቃ የድምጽ ማስረጃ ካላት ይዛ ትምጣ። እኔ አላልኳትም፣ አላወራሁትም፣ እንደዚህ አይነት ወሬ አላወራሁም። በአይ ማሰርታ ታምጣና ታሳይ።
በዶላር ብላለች አይደል? ተከፍሎም እኮ ማስመጣት ይቻላል እውነቷ ከሆነ እኔ አላልኩም። እሷ ገና ሌላ ፋብሪካ አሰርታ ታመጣለች። ለምን? ስራዋ ስለሆነ። እኔ ግን ስራዬ ስላልሆነ እናንተን ይቅርታ ለመጠየቅ ራሴንም ያለችውን ነገር እውነት እንዳልሆነ በማንኛውም ነገር የራሷ እንትን ዛሬ በእኔ መጣች እንጂ ነገ ከነገ ወዲያ እኮ በሌላ ሰው እንደምትመጣ አትጠራጠሩ። ይሄ ምግብ እየበላ እንደምንሄደው ምግብ እንደሚያስፈልገን እሷ እንዲህ አይነት ስራ ያስፈልጋታል። ካልሆነ እኮ መኖር አትችልም። እሺ ሳርዬ፣ ሌላው ደግሞ ያው በተደጋጋሚ እየጻፉ ስለሆነ ላንብብልሽ። ስለ ቤታዮ ከእሷ ጋር ያወራሽው ነገር ወይም የተባባላችሁት አንድ ቅጂ እሷም ላይቭ ላይ ስታሰማ ስለነበረ ከምን ተነስታችሁ በቤታዮ ዙሪያም ያወራችሁትም ያልሽውም ነገር ካለ አንድ ላይ ጠቅለል አድርገሽ መልሽ። ኮመንት ላይም በተደጋጋሚ እየጠየቁሽ ስለሆነ በምን ተነሳ እንዳወራችሁ ምንም እንደሆነ ተናገሪ። ስለ ቤታዮ ነገር እኔ ስለ ቤታዮ መጥፎ ያወራሁት ነገር የለኝም። እሷ ብዙ ነገር ስትሳደብ ነበረ። ተቆረጣ አይቻለሁ፣ ችግር የለውም። እኔ የተናገርኩት ምንድነው የጠየቀችኝ ያለ እዚህም ማሰማት እችላለሁ። 1 ሚሊዮን ብላ ስለኔ ነው ወይ የምታወራው? ጉቺ አላርፍ ብላለች። ጉቺ ስለኔ እያወራች ነው ስለኝ፣ ስላንቺ አይደለም። እሷ ስላንቺ አላነሳችም። 700 ሺህ ነው 700 ሺህ እያሉ ሲያወሩ ምንድነው 700 ሺህ ብላ እንዲያውም እሷ ቤታዮ ጋር የዛን ቀን ነግሬሻለሁ። ሳሪ አይደለችም መሲ፣ መሲ ማናት? ሌላ ደግሞ ገብተው እንትን እያሏት ነበረ ስለ 700 ሺህ 70 ሺህ ስትል አይ ተከፍሎ ነው የሚወራው፣ ሳትከፍሎ አታወሩም አለች ቤታዮ። ከዛ የ700 ሺህ አይ 600 ሺህ ተጽፎ እሷ ደግሞ 600 ሺህ የሚል ቤታዮ ላይ ተጽፎ ነበረ። አሁን የሆነ የቀረ ገንዘብ አለ ነው የምናምን እየተባባሉ ሶስቱ ሲያወሩ ነበረ። ከዛ በኋላ ምንድነው ያልኳት እነሱ እንደዚህ ሲሉ ስለሰማች እሷ ደግሞ በዛ ምክንያት ነው 1 ሚሊዮን ነው እንዲያውም የተቀበልኩት የተሰጠኝ ብላ ነው ያወራችሁ። አንቺን ለመንካት አይደለም፣ ሳታቂ አትናገሪ፣ አረጋግጭ መጀመሪያ ብዬ ይህች ናት የተናገርኳት። እኔ ጋም አለ እሷም የተናገረችው። ጨምራ ካልተናገረች አላውቅም። እንግዲህ እሷ የራሷን ጨምራበት ከቤታዮ ጋር ልታነካካኝ ብዙ ጊዜ ስለምትፈልግ እንግዲህ እሷ ያልተባለ ነገርን እናት ያልሆነችን እናት ናት ብላ ያመጣች ሴት ናት። ምን ያህል ፋብሪኬት እንደምትዳደርግ የታወቀች ሰው ናት። ስለዚህ እኔ ያልኩትንም ያላልኩትንም ጨማምራ ተናግራ ከሆነ አላውቅም። እኔ ግን ይቺ ናት አሁን ያልኩሽን ነው ያልኩት እንጂ ቤታዮ እኔ በጣም መወዳት ማከብራት፣ ከሷ ጋር ምን አለኝ። እናንተ ብትጣሉ ብትፋቀሩ የራሳችሁ ነው። እኔ ግን እንደ እናት እንደ ልጅ ነው ሪስፔክት አድርጌ ሁሉ ነገርም እስካሁንም ያልኳት ነገር የለኝም። እሷ ግን እባብ የተጠበጠመበት ሽቶ እንደዚህ ኡፍ ሸተትሽኝ ምናምን ችግር የለም ተቀብያለሁ። ቤታዮ ያልሽኝንም አመሰግናለሁኝ። እንደ ልጅ ነው ማይሽ ብትይኝም ችግር የለውም። እሷ ግን ላንቺም ለኔም ጠላታችን ናት እንጂ ወዳጃችን አይደለችም። ሰው ልታጣላ ነገ በየተራ እንደ እንትን በቃ እንደ ካርታ ነው የምትጫወትብን በየተራ ለሁላችንም። እሷን ማስቆም የሚችል ሰው ነው የጠፋው። ሁላችንም አንድ ላይ ሆነን እሷን ማስቆም ነው እንጂ እሷ በሄደችው እየተመነዘርንና እንደ ዶሮ ብልት እየተቆራረጠን የምንሄድ ከሆነ እቺ ሴትዮ የሁሉም ሰው እጣ ፋንታ ነው። በእኔ የመጣው በሌላ ሰው ነገ አይመጣም አይባልም እንጂ ስለ ቤታዮ አድናቂዋም ነኝ፣ ቤተሰቧም ነኝ፣ ልጄም ናት። ምንም ቅር ያለኝ ነገር የለም። ያወራሁትም ነገር የለም። ሀሜትም አላማ ምን እድሜም አይደለም። የማናችሁንም ስም እሷ ጋር ሂጄ ያማሁትም ያወራሁትም ነገር የለም። እሷ ገና ፋብሪኬት እያደረገች ብዙ ታመጣለች። በእናንተ ሲደርስ ነው የምታውቁት።
አሁን እኛን እናውራ የራሳችን ሳሪ አሁን ያው እንደሚታወቀው ይሄ አሁን የሰሞኑ አጀንዳ ብዙዎቹን ነው ያነካካው። የኛ ችግር የለውም እዳው ገብስ ነው። እኛ ራስ በራሳችንን የኛ ምንም አይነት የሚያመጣ እንትን የለውም። ግን አሁንም ደግሞ ሌሎች እንደዚሁ የተከፉ ሰዎች ሊኖሩ ይችላሉ። የእንትናንም የፊራውልንም ስም በጣም እያነሳች ስለነበረ በዚሁ እሱንም አንስተን ዘግተን ብናልፍ አይሻልም? እሺ አዎ፣ ፌራ ወንድሜ ነው፣ እኔም እህቱ ነኝ። እሱም ወንድሜ ነው፣ ባለውለታዬ ነው። ምንም የማይረሳ ነገር ነው። ግን እሷ ናት መጥቶ እርገጫቸው እንዳታያቸው እሷና ጉቺ ብሎኝ ይህን ሁሉ ቀን የጨመርኩት አለች። እሷ ስላለችም እኔ ምንም ላይላትም ይችላል። አሁን ሳየው በራሴ ሲደርስብኝ ግን እሷ ናት እንደዚህ ብሎሻል ብላ ያለችኝ። ከዛ በኋላ ደግሞ ያው $6,000 ነው። እሱም ሚስ አንደርስታንዲንግ ተፈጠረ። ከዛ ውጭ ግን እኔ ለፌራ ለእሷ ያልኳትም ነገር የለም። ስደቢም አላልኩም። እሷ ናት ፌራ እንደዚህ ነው ምናምን ነው ስትል በዚህ በኢዮዳብ አንስታ እኔ ምንም ያልኩት ነገር የለም። ፌራ ወንድሜ ነው። በውስጥም ራስ ሆነ ደውዬም አናግረዋለሁ። ምንም የሚያጣላን ነገርም የለም ከሱ ጋር ማለት ነው። አው በመሃል ክፍተት ስለነበረ በዚሁ ክፍተቶች እየተዘጉ እንዲሄዱ ነው። አሁን ያልገቡ ሰዎች ሌሎችም እንደዚሁ ስማቸው የተነሳ አለ። ሙባረክን ታስገቡልኛላችሁ? ጉቺ ይገባልሽ ሳሪ ሰኒ አንዴ ታችል አድርገሽ ማሪ። እሺ ማሪ እኔ ይወርድ ሙኒት ተኛል። አባልተኛውም አለው እያዳመጥኩኝ ነው። አንዴ ያው ሙባረክ እንትን ሊልሽ ነው። እሱ ከጨረሰ በኋላ እናገራለሁ። እሺ ሙኒት እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ ለሙስሊሞች እንዲሁም ለእህቶቼ ወንድሞቼ ክርስቲያን ሌላ ሃይማኖት ላላችሁ እንደምን አላችሁ ካልን በኋላ የምንለው ነገር የለም። በጣም ጎበዝ እህቶቻችን እዚህ ያሉ እህታችን ሳራ አልሀበሻ በጣም የምንወዳት ሁሉን አክባሪ ዘር ሃይማኖት ሌላ ነገር ሳትል ትላንትና እርዳታ ላይ ነው የማውቃት። ስታስረዳ ነው የምናውቃት። በጣም እንወድሻለን። በጣም እንደ ሙባሪክ እንደ ቤተሰቦቼም እንደ ፎሎወርሴች በጣም ወላሂ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ብዙ ሰዎችን ሀቢባ ቤት የተለያየ ቤት ስትረጂ ነው የምናይሽ። እኔ ያ ተፈጠረ ይሄ ተፈጠረ አንቺን ማለት አልችልም። ለምን አንቺ ጎበዝ ሴት ስለሆንሽ ሴት ልጅ ጎብዛ ሰርታ ታይታ ሳይ እኔ እንደው በጣም ደስ ሙቤ አንዴ ቆይሽ እዚሁ ሆነ እንዳትወጣ። አንዴ ቆይ ሚውት አድርግና አንዴኛን ጨርስና ክሊር ካደረግን በኋላ ሁሉም ሰው የውስጡን የልቡን እያንዳንዱ እየወጣ ይጨርስና እሱ ይጨርስ። ምክንያቱም እሱ እንትን ነው የማሞከሽ ምንድነው የማመስገን ስለሆነ ጨርሶ ይውጣ እና ሴት ልጅ እናበረታታ ሁላችንም። ወንድ ተብለን በተለይ ወንዶች ማለት ነው ከኛ የማይጠበቅ ነገር ወሬ ስናወራ ሳይሆን ስንሰራና ስናጀግን ነው ደስ የሚለው። ስለዚህ ሁላችንም ሴት እህቶቻችን የሆነ ነገር ይዞ አሁን ለምሳሌ ነሞኒት ብዙ ሰው ነቁጭ እዚህ ላይ አሉ ጠንክሮ ወጣ ብሎ ሲታዩ እነሱም መስበር ቁጭ ብለን ማለት ነው ሴት የማታደርገውን ነገር ማድረግ ሳይሆን ቶሎ በሉ በርቱ። ሁላቸውም የሀገራችን ጀግኖች ናቸው። በርቱ ማለት አለብን እንጂ ሌላ ነገር ውስጥ ገብተን ባናቦካ። በጣም አንዳንድ ወንዶች የታዘብኳችሁ አላችሁ። ሁሉም ህዝብ ያያቸዋል፣ ይታዘባቸዋል። ከእንደዚህ አይነት ነገር ውጡ። ሳሪ እንወድሻለን። ጠንክሪልን። ጀግና እህቶች ከአንቺ ጎን አሉ። አላህም ከአንቺ ጋር ይሁን። አመሰግናለሁ። ሙባረክ
እኔ እኮ ሙቤ እንዳይወጣ ፈልጌ ነው እኮ። ሳሪ ገብቶሻል? እናስገባዋለን ከፈለግሽ እኮ ይመጣል አለ ስቤዋለሁ። ፎዚ ቀጥይ። መሲ ነይ ተመለሽ። ለምን መሰለሽ? ምክንያቱም ሙቤ ቪዲዮ ሰርቶ አይቼዋለሁ እና በጣም ብዙ መናገር ይፈልጋል ብዬ አስቤያለሁኝ። ለዛ ነው። አመሰግናለሁ ፎዚ። መሲ የት ነሽ ያለሽው? መሲ ነይ ተመለሽ። መሲ ቀጥይ ፎዚ። እሺ እስከዛ ድረስ ሙኒት የምትይው ነገር ካለ ሙኒት በቪዲዮ ስላለሽ በትልቁ ላርግሽ። ሙኒቴ አርጊያት በትልቁ። እሺ እኛ እዚህ ጋር ብድግ ብለን አይደለም የመጣ ነው። መጀመሪያ ህዝቡ እንዲያውቀው የምፈልገው ተነጋግረን ይቅር ተባብለን ህዝቡ ማወቅ የሚፈልገውን እንዲያውቅ ብለን ነው እንጂ የመጣ ነው። የጠፋው ጥፋት ትክክል ነው ወይም የሚበረታታ ነው። በዚህ ጉዳይ አብረናት ነን ብለን አልመጣም። ፍራውን ነኝ እንዳታስወጡኝ። ይሄን ብለን አልወጣንም። በሆነውም ነገር አንዳችንም ደስተኞች አይደለንም። እሷንም ሳሪንም ቢሆን በምንም ነገር አክብረናት አማካሪያችን፣ መካሪያችን፣ ተቆጫችን፣ አስታራቂያችንን በዚህ ሁኔታ ስናያት አዝነናል። ቦታው አይደለም። በራሳችን የተፈጠሩ ብዙ ጥያቄዎች ነበሩ። ምን ስላገኘችብሽ ነው ይሄንን የምታደርገው ብለን አንድ ቀን አይደለም 2 ቀን 3 ቀን ተነጋግረናል። ገና ለገና ስድብን ፍራቻ ነው እዚህ ሁሉ ውስጥ የተገባው። ያው አንዳንዴ ጠላትህን ወዳጅ ስታደርገው ነገሮች ይቆማሉ ብለን እናስባለን። ለዛም ይመስለኛል ወዳጅ ለመሆን ከወዳጅ ጋር የሚወሩ ወሬዎችን አውርታለች። የተወሩት እውነትም ሆኑ ውሸትም ሆኑ መረጃ ኖራቸው አልኖራቸው በሁለት ጓደኛሞች መሀል ሊሆኑ የሚችሉ ነገሮች ሁሉ ሆነዋል በመሀላቸው፣ በማስፈራራትም በስምምነትም። ግን ያም ቢሆን ለአንድ ቀን ንግግር የአመታት ጓደኝነትን አብሮ መብላትን ሳህን ሰባሪዎች አንሆንም ብለን አልፈነዋል። ያ ግን ሳራ አስተዳድራን አይደለም። እዚህ ከምታዩን አንዳችንንም አታስተዳድርም። አንዳችንም ላይ ጉዳይ የላትም። አንዳችንም ላይ የያዘችው ወይም አንዳችንንም የምታስተዳድርበት ነገር የለም። ግልጽ እንዲሆን የምፈልገው ነገር የሁላችንም ታሪክ ሚዲያ ላይ ነው ያለው። እኔ ችግር ሲገጥመኝ የሸሸገኝ የለም ከዚህ መሃል። እናንተ እንደምትሉት ያለኝን ነገር የሸፈነልኝ የለም። ራሴ በአፌ የተናገርኩትን ንግግር ሌባ ስትሉኝ እንዲያረግሽ እንደዛ አረግሽ ስትሉኝ ከዚህ መሃል ከምታዩቸው አይዞሽ በርቺ ችግርሽን ጨርሽ ያለኝ እንጂ ኖ ሙኒት ልክ ነሽ ያለኝ የለም። ወይም ሳራ መታ ደግሞ የኔን ቢል አልዘጋችልኝም። ይቅርታ ሳደርግላት አምኜበት ሊፈጠር የሚችል ኖርማል ነገር ነው። ሊፈጠር የሚችል ኖርማል ነገር፣ ሁለት ጓደኛሞች ያወራሉ፣ ይጨመራል፣ ይቀነሳል። ይሄ ያለ ነገር ነው። እኔ ምንም አይመስለኝም። የሳሪንም ለዚች ለአንድ ቀንና ለ2 ቀን ስህተት ሌሎች ነገሮችን ልረሳ አልችልም። ሄለንም ደግሞ የሰማችሁን ያወራችሁ ኖርማል። ከማንም ጋር ችግር የለብንም። ማንም ግን አያስተዳድረንም። ማንም ምንም የተደበቀ ታሪክ የለንም። ምንም ያለንበት ሀገር ኢመራት ነው። ከነ ስህተታችን፣ ከነ ስራችን፣ ከነ ትክክሉም፣ ከነ ሁሉ ነገራችንም ከእናንተ በላይ መንግስት ያቀናል። ልንቀጣበት የሚገባን ነገር ካለ እናንተ ሳትሉት ቀድሞ ይቀጣናል። በአሁኑ ሰዓት የእኛም ሀገር ኤምባሲ ማንኛውንም ስህተት ሲሰራ አያልፍም። አንዱንም ስህተት አያልፍም። እንደ ድሮ አይደለም። የሀገሪቱ መንግስትም ደግሞ የሚያልፈን ስህተት የለም። እየሰራን ውለን እያደርን ደግሞ አስተዳዳሪያችን ሳራ ልትሆን አትችልም፣ ወይም ሄለን ልትሆን አትችልም። የኛ አስተዳዳሪ ራሳችንን በራሳችን የምናስተዳድር ሰዎች ነን። ሳሪ አንዳችን ላይ እዚህ ጋር የያሽብን ነገር ካለ መናገር ትችያለሽ። ምክንያቱም ይሄ ነገር ድጋሚ ቢፈጸም ማንም ዝም የሚል የለም። ሁላችንም በህግ የምንሄድ ሰዎች ነን። በህግ እንሄዳለን። ገንዘብ ስላላት አይደለም። ከስንት ድሃ ጋር አብረን ኖረናል። ገንዘቧ ለራሷ ነው ጌጥነቱ፣ ገንዘቧ ለራሷ ነው ጥቅሙ እንጂ ለእኛ አይደለም። ሄለንም በዛ ርቀት ሆና ስለምትሳደበው ወይም እንዲና እንደዛ ስለምትለው ሁሉም የየራሱ ታሪክ አለው።
ጃጓር የዛሬ ወር ነው ወር ከምናምን ገደማ እኔን መብረቁ ቤት ስንት አይነት ንግግር ሲናገረኝ የነበረ ራሴ የተናገርኩትን ስራዬ ተበላሽቶብኛል እስኪስተካከል ያልኩትን ሌባ ተብዬ የመጣበትን ጉዳይ እንደ ትልቅ ኢሹ ይዞ ሲያወራ የነበረ ሰው ነው እዚህ ጋር ብላክሜል ሲያደርግ የተገኘው አይደለ? ሲያስፈራራ የተገኘው ምናልባት እሷ አቀናጅታ ልታሰማችሁ ስላልቻለች ነው። እኔ በጆሮዬ ሰምቻለሁ። ይሄን ያህል ስጪ፣ ያን ያህል ስጪ፣ እኔ ያለው በዚህ ወጥቼ ዲል ሲያስደርግ የነበረው እሱ ነው። ከኛ የምትሻሉበት ነገር ምንም የላችሁ። ምንም ከእናንተ አትሊስት እኔ በስራ ነው የተሳሳትኩት። እኔ ስለ ራሴ ነው የማወራው። ስሰራ ነው የተበላሸብኝ። አንተ ግን ቁጭ ብለህ በሁለት ሰዎች መሀል ገንዘብ ስታመላልስ የነበርክ ጀጅ ልታደርገኝ ቁጭ ብለህ ነበር፣ ልትጠይቀኝ። እኔም ብቻ አይደለም ስንት እህቶቻችንን እዛ ቤት እያስገባችሁ አውቀውም ሆነ በስህተት ላደረጉት ጥፋት ስታሸማቅቋቸው ነበር። የስንት ሰው ፎቶ ተለጥፎ ነበር መብረቁ ቤት። መብረቁ ከሚጠይቀው ጥያቄ በላይ ጠያቂ፣ አስፈራሪ፣ አፈልጣለሁ፣ ቆርጣለሁ ስትል የነበርክ ጃጓር አንተ ነህ። እዚህ ጋር ግን ድምፅህን ስሰማው ማመን ነው ያቃተኝ። ማመን አንተ አላስፈራራሃትም እንጂ እያባበልክ ተቀብለሃታል። ከዛም አልፈህ እኔ በጆሮዬ የሰማሁትን ሄለን እንኳን ሳትልህ ሄለን ከሳራ 10 አንበሳ ስትልህ ሄደህ ጉቺንም ጨምሪ ብለሃታል። ጆሮዬ ሰምቶታል። እናውራ ካልን በጣም ብዙ ነገር አለ። በስራ የተሳሳተና ሆን ብሎ የሚሳሳት ሰው የተለያየ ነው። የዛሬ ስንት ዓመት ተፈጽሞ አልቆ ይቅር ተባብሎ ይሄ ነው ያ ነው ብለን የዘጋነውን ታሪክ እያነሳችሁ እያንዳንዱን ነገር ሰምተነው ነው አምነንበት ነው እዚህ ጋር የተገኘ ነው። ሳህን ሰባሪዎች አይደለንም። ደስታን፣ ሀዘንን፣ ብዙ ነገርን አብረን አሳልፈናል። ተወቃቅሰን ጨርሰን እንጂ እሽሩሩ ተባብለን አይደለም እዚህ ጋር የመጣ ነው። መሆን የሚገባውን ነገር ተባብለን ነው። እናንተ እንደምታዩት ነይከሊት ተባብ 2 ቀን አድረንበታል። ይህን ጉዳይ 2 ቀን 2 ሌሊት ያለፈበት ጉዳይ ነው ይሄ እንጂ ማንም የማንም አስተዳዳሪ ሆኖ አይደለም። ሳሪ ድሮም አከብርሻለሁ፣ አሁንም አከብርሻለሁ፣ እወድሻለሁ። ባይሆን ደስ ይለኝ ነበር። የሆነ ነገር የፈሰሰ ነገር አይታፈስም። ነገር ግን መቀጠል ነው። ወደ ድሮ አንቺነትሽ ተመለሽ፣ ስራሽን ስሪ፣ እኛን ምከሪ፣ ተቆጪ፣ ሰብስቢ እንደ ድሮ። ስናኮርፍ መተን ማኩረፊያችን ሁኚ እንደ ድሮ። ከዛ በተረፈ ከልቤ ይቅር ብዬሻለሁ። የነበረው ሁኔታ ቀላል አይደለም፣ ግን አመታትን 1 እና 2 ስህተቶች አይቀይሯቸው። እወድሻለሁ፣ አከብርሻለሁ ሳሪ። ሙቢ ራጅና መሲን ብታስገቧት መሲ ትግባ። መሲ እኔ ለምን እንደምትወርጂ ብቻ ነው የማይገባኝ። ቁም ነገር ተቀምጠሽ እንትን ሳቴ አትውረጂ፣ ነይ ግቢ። መሲ አትውረጂ፣ ሀሳብሽን ገልጠሽ በስተመጨረሻ ትወርጃለሽ። ቁጭ በይ። እሺ ፈራኦል ሊቀጥል። መሲ ላውራሽ አሁን ፈራኦል ያውራ እንዴ? መሲሻ አውጪው። ፈራኦል ለምን ገባ? መሲ አውሪ። መሲ አውሪ። ፊራ ይግባ። መሲ አውሪ። ለምንድን ነው የምታስወርዱኝ? እኔ ስሜ ስለተነሳ መጠየቅ አለብኝ። መሲ አንዴ ልጠይቅና ለምን እንደምታስወጡኝ አልገባኝ። ሄራ አንዴ እንጨርስና ላውራ እነሱን መጀመሪያ። ሄራ ይሰማል? ይሰማል። ሳሪ ያው ሄራ እየሰማኝ ነው? ሳሪ ወዬ እሱ ስሙም ስለተጠቀሰ ያው ኤክስፕሌን ማድረግ ይፈልጋል። እሱ
ሳሪ በቃ ገብቶ አንድ ጊዜ የሚያወራው ነገር ካለ ያውራ። ሞዴሬተሮች ፕሊስ አታስወርዱ። ኖ አንዴ እኔ ከሱ ጋር ማውራት የምፈልገው ለብቻዬ ያውራኝ። እኔ ከእናንተ ጋር ልጨርስ። ከመሲ ጋር እናውራ መጀመሪያ። መሲ ቀጥሽ። እሺ ያ እኔ ብዙ ማውራት አልፈልግም። ሁሉንም ነገር ሙኒት ተናግሯለች። ህዝቡ ግን መሲናት ብሎ አምኖ ይሄ ጉዳይ ይሄ አጀንዳ ቲክታክ ላይ ሄለን ካመጣችሁ ጊዜ ጀምሮ እኔ ነበርኩ ስቀጠቀጥም ስሰደብም ስዘለፍም ስሰደብም የነበርኩት በሌለሁበት። ሄለንን እኔ አንድ ገስት ላይ ከጃጓር ጋር ገብቼ ነው ያወራኋትኝ። ጃጓር እሷ ገስት ላይ ፕሊስ እንትን እንዳታስወጡኝ፣ ምክንያቱም አደባባይ ላይ የተወራው ነገር አደባባይ ላይ ጨርሰ ነው እኔ እንትን ማለት መፈልገው እና ለምን እንደምታስወጡኝ አልገባኝም። እሺ አታስወጡት፣ ሞዴሬተሮች አታስወጡት። ጠብቅ የምንልህ ፊራ፣ እኛ አይተሃል፣ ትላንትና አይተህናል። ከትላንት ወዲያም ቁጭ ብለን ያደርነው፣ ትላንትም ስንወያይ ነው ያደርነው። ተወቃቅሰን ጨርሰን የመጣን ስለሆነ የራሳችንን ጨርሰን አንተ ከዛ ትቀጥላለህ። ማንም ሰው አያስወጣው ይሁን እዚሁ። መሲ እሺ አንድ ቀን ጃጓር ማለት ሄለን በምሰድባት ሰዓት ሳሪን ጃጓር ገስቷ ላይ ገብቶ ሲያወራት አውርቻለሁ ታያት በቃ በእናትሽ ብዬ እሱም ለሳሪ ብሎ አንበሳ እንደሰጠ ምን ያላቅም። ስለ አንበሳዎቹም ሆነ ስለ ነብሮቹም ብቻ ማቀው ነገር የለም። ከዛ ጃጓርን ደውዬ ስለ ሳሪ አስቁምላት በእናትህ፣ ምክንያቱም ሳሪ ምንም የምታውቀው ነገር የለም ብዬ በመልካምነት ጃጓርን አውርቼዋለሁኝ። ከዚህ በኋላ የማውቀው ነገር የለም። ተሄዶ ስለኔም ተወርቷል። ስለሌላው ስለተወራው ነገር ችግር የለም። ስለኔ ፐርሰናል ህይወትም ሄዶ ተነግሯል። እኔ ፈልጌ ለምኖረው ህይወት እኔ ፈልጌ ለምቀጥለው ላይፌ ለሁሉም ነገር የሰው ሀቅ የለብኝም፣ የሰው ብር የለብኝም፣ የሰው ምንም የለብኝም። ሰርቼና ሰርቼ ነው የምኖረው። ለማንም ጥላቻ የለብኝም። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ቂሜን ከውስጥ ያውጥቻለሁ። ጥላቻም የለብኝም። ግን ሁላችንም የየራሳችን ስራ አለን። ራሳችን ሰርተን ነው የምንኖረው። ህዝቡን መረዳት ያለበትን ተረድቷል። ሳሪ እኔ ትላንትናም ነግሬሻለሁ፣ ይቅርታሽን ተቀብያለሁ። ምንም ችግር የለብኝም። እዚህ ጋር አንድ ማጥራት የምፈልገው ነገር አለ። ሶል የተያዘው በመሲ ጉዳይ ነው ተብሎ ተገልብጦም ተወርቷል። ሶል ያው በራሱ ሊመጣበት ይችላል፣ ችግር የለም። እሱም ስህተት ነው የተወራው። ስለኔም በቃ እዚህ ጋር ይብቃኝ። እኔ ችግር የለም፣ ሁሉንም ነገር ትቻለሁኝ። ሁሉም ነገር ለበጎ ነው የተፈጠረው። ነፍስ አልተገዳደልንም፣ ስህተቶች ነው የተፈጠሩት። ችግር የለም። እኔ ከውስጥ ቂሜን አውጥቻለሁ። ሁላችሁንም አመሰግናለሁ፣ አከብራችኋለሁ፣ ወዳችኋለሁ። ሳሪዬም ለአንቺ ምንም ነገር ውስጥ ጥላቻ የለበትም። የተፈጠረው ነገር ተፈጥሯል፣ ችግር የለም። ያ ሁላችንም በየራሳችን ህይወት ከዚህ በኋላ መኖር ነው። አመሰግናለሁ። እና አንድ እዚህ ጋር መናገር የምፈልገው ስለ ፊራና እኔ ስለተባለው ሪከርድ ግን መናገር እፈልጋለሁ። ሄለንም ስለተናገረች ማለት ነው። እኔ ፊራ እና ሳሪ አንድ ላይ ያወራ ነው ወሬ ምንም መጥፎ ነገር አይደለም። ያወራ ነው በተፈጠረው ነገር $6000 ምናምን በሚባል እሱም እንቅልፍ እያዳፋኝም ስለነበር ሚውት አድርጊያችሁ ሞር እንደም ስታወሪ ነበራችሁት ፊራና ሳሪ ነበራችሁ። ይሄም ተገልብጦ ነበር የተወራው። እኔ ከሄለን ጋር ተደዋውዬ ማላቅም ከማንም ጋርም እንደዚህ አይነት ነገር የለብኝም። ሁላችሁንም ሳጣላችሁ እንደነበረ የተባልኩትኝ እኔ ነኝ። ስለዚህ ለሁላችሁም ገስት ላይ ላላችሁ ለሁላችሁም ጥላቻ የለብኝም። ከውስጥ ያለውን ነገር ምንም ነገር የለም፣ አውጥቻለሁኝ። በቃ በሰላም እንኑር። በቃ ይብቃ። እስካሁን የተፈጠረው ነገር በቂ ነው። ይሄ ነገር በዚህ ከቀጠለ ግን እስከ ህይወት መስዋዕትነት ሊያስከፍል ይችላል። ይሄ አሉሽ እንደዚህ አንዱ ላንዱ። ስለዚህ ሁላችንም በራሳችን ህይወት እንኑር እና አመሰግናለሁ። የኔ ተራ ከሆነ ልቀጥል። እሺ ቀጥል ፊሮ። እሺ አመሰግናለሁ። እኔ ማለት የምፈልገው በመጀመሪያ ደረጃ ሳራ ይሄ ነገር በመፈጠሩ አም ሪሊ ሶሪ፣ በጣም ነው ማዝነው።
ኤክስፔክት ያላረኩት ነገር ነው የተፈጠረው። ነገር ግን ከዮዳብም ጋር በነበረሽ ግጭት ራስሽ ደውለሽ ነው አሸማለግለኝ አንተ ነህ ያለህኝ ስትይ ዮዳብም ጋር ሄጄ ለምኜው ብዙ ጊዜ በውስጥ ማውርተን እግር ላይ መውደቅ ነው የቀረኝ። ዮዳብን አስታረኳችሁ። ቀጥሎ ደግሞ ከሄለን ጋር በነበራችሁ ግጭት አንቺ ነሽ የደወልሽልኝ ሳሪ። ሌሊት ተኝቼ ቢያንስ ከ30 ከ40 ጊዜ በላይ ሚስ ኮል አለ፣ ቮይስ አለ። ፊራዬ አንተ ነህ ወንድሜ ያለህኝ አንተ ነህ፣ አንተ እያለ እንዴት እንደዚህ ሆናለሁ፣ የምታቀኝ አንተ ነህ ስትለኝ እኔ አውርቻት አላቅም ብዬሽ እሺ ላናግራት ብዬ ደወልኩላት። እሷ የጠየቀችው ጥያቄ ስለነበረ ያንን ጥያቄ አምጥቼ ጠየቅኩሽ። አይ እንደዛ ካደረግኩኝ ሌሎቹም ተነስተው ይሰድቡኛል ስትይ እኔ አደርጋለሁ በቃ ችግር የለውም አንቺ የቲክታክስ ቢቀረብሽ ብዬ መክሬ ዘጋው እንደገና። ከዛ ላይቭ ላይ እሷ እያለች ለእኔ ስቲ ትያት ብዬ ለመንኳት። ስለምናት አልተውም አለች። እነሱ የተገናኙበትን አላቅም። እኔ እንደ ወንድም እያስወጣችሁት ነው? ምንድነው? ወርዳችሁት ነው? ራሱ ወርዶ ነው? ኔትወርኩ መሰለኝ። አይመስለኝም። ኔትወርኩ መሰለኝ። አሮ ነው። ለምን እንደምታሰብጡኝ አልገባኝም። እኔ እያስወጡ ነው ወይ ኔትወርክ እንዳይሆን ፊራ? እያስወጡት ነው እንጂ የሚሆነው እያስወጡኝ ነው። ሞዴሬተሮቹ ባካችሁ ረፉ። ተሰድቤበታለሁ። ከኔ አልፎ ብዙ ሰው ተሰድቦበታል እና ልናገር። ስለዚህ እሷ ነች ላከች። ሰው ሄለን የ6,000 ብር ፍራውል ወስዶ ከለከላት የተባለው ሄለን ላይቭ ላይ ተናገረች ብላ ሳራ ነች መታ የጠየቀች። ሄለን 6,000 ፍራውል ፔፓል ከፍሎኛል ብላለች፣ ግን ልትሰድበኝ ነው። እንደዛ አለች አልኳት። አዎ አለችኝ። ኦኬ እንደዛ ካለች በቃ አንቺ ስራሽን ስሪ፣ አትሰድብሽም ስታኛለች ብላኛለች እና በቃ አትሰድብሽም። ለምን ሳሪ ከዚህ ነገር ለምን አትወጪም? ለምን ልጅ ትሆኛለሽ አንቺ? ለምን ስራሽን አሰሪም ሰጥታል። አዎ በቃ ሰጥቻታለሁ፣ አርፈሽ ቁጭ በይ አልኳት። እኔ ስትረስ መሆኗን አይቼ እንድትረጋጋ ብዬ ነው። ተረጋግተሽ በቃ ሳሪ ስራሽን ስሪ አልኳት። ኦኬ በዛው ሪከርድ አረገችኝ። እኔ ማንንም በህይወት ዘመኔ ሰው ሪከርድ አድርጌ አላውቅም። እዳዝማረ ኦኬ። ግን ሌላን የመጠየቅ መፈልገው የኢራኑ ጦርነት ጊዜ ይሰማል ሳሪ ይሰማል። ሳሪ ፌራ ምንድነው? አትናገር ካላችሁኝ አልናገርም። እኔ ለምን እንደምታስወርዱኝ አላውቅም። ሳሪ አቤት። ሞዴሬተር አንቺ በቃ አሁን እኔ ምንም ማድረግ አልችልም። ምንድነው የሆነው? ፌራን እያስወጡ ነው ሞዴሬተሮች። ፌራ እኮ ከኔ ጋር ያውራ ብያችኋለሁ። እናንተ ለምን እንዳስገባችሁት ራሱን ያላቅም ምን እንደሆነ አላቅም። እሱ ራሱ እኮ ነው ያለው። ሳሪ አልሰማሽውም እንዴ? በቃ ከኔ ጋር ጨርስ እኮ አልኳችሁ። እኔ ግራ ገብቶኛል ምን እንደሆነ። መሲ ፌራ ከኔ ጋር ይነጋገር ችግር ካለው እዚህ ጋር የሚያስመጣው ነገር የለም። እኛ የራሳችን እዚህ ያለ ነው ልንጨርስ። ለምንድን ነው ፌራ ያመጣችሁት? መጀመሪያስ ሳሪ እኛ ላመጣ ነው። በቃ አሁን እኛ ጨርሰናል። እኔ ልወጣ ነው ዘልቼ። በቃ የምትሉት ነገር ከሌለ ለምንድን ነው ያልተናገሩ ሰዎች እኮ አሉ። ሳራ አለች፣ ታሜ ያለ ታዲያ እናንተ እያለ ፌራ ምን አስገባው? አሁን ፌራ የራሱ በኋላ ይጨርስ እንነጋገራለን። እናንተ መጨረስ እኮ ነው ያለባችሁ። ሙኒት
እኔ ከእውነት ስላለኝ ነው ሳሪ ድሃ ነው ምንም የለውም። ፊራ አንድ ነገር ልንገርህ፣ ለምን እንደምታስወጡኝ አልገባኝም። እኔ ካስወጣችሁኝ እኔ ቲክታክ ትቼ ወጥቻለሁ። ኦኬ ሳሪ የምትይው ነገር ካለሽ በይና ከዛ ታሜ እንዲናገር። ማሚ ሳሪ እኮ የለችም። ሳሪ አለሽ እንዴ? ሳሪ ይሄን ነው። አይ ሳሪ ዳጣ ሳሪ ታሜ አለ ወይ እየሰማኋቸው ነው። አውራ ታሜ ለምንድን ነው ፌራ የምታስወጡት? በቃ ፌራ ከኔ ጋር ማለት መናገር የሚፈልገው ያውራ። በቃ ይውረድ። በቃ አልፈልግም እሱ እንዳወራ። በቃ እኔን ከፈለገ እኔን ያውራኝ። እኔ ሚዲያ ላይ አልፈቅድለትም እሱ እንዲያወራ። በቃ خلاص ጨርሱ። የራሱ ቤት ያውራ። እኛ እናውራ የመጣንበትን እዚህ የምትሉት ነገር አለ? ማሚ ጉቺ ጁ ጨርሰናል መሰለኝ። ደህና ዋሉ። የምለው ነገር ምንም ነገር የለም። ያው ያለውን ነገር አውርታችሁታል፣ ብዙውን ነገር ተነጋግራችኋል። 2 ቀንም የተነጋገርንበት ነገር ስለሆነ ብንደጋግመው ያው ተመልሶ እንትን ነው። ግን ያው 19500 ሰው ባለበት ሙናም ተናግራለች። የምንፈራውም የሚያስደነግጠንም ይወጣብናል ብለን የምንፈራው ሳራ ፊት ነው የምነግራችሁ። ሌሎቹም አሉ። ትላንትና ካሳለፍነው መልካም ቀን ውጪ ሌላ ምንም የሚያስፈራ ነገር የለንም። እኔ ፐርሰናሊ ሳራ ብታወጣብኝ ቢሰማብኝ ብዬ የምፈራው ነገር የለም። ህይወታችን ሚዲያ ላይ ነው፣ የምታውቁት ህይወት ነው። የተደበቀ ህይወት የለንም። ከዛ ውጪ ግን ይሄ ተባለ ያ ተባለ ምናምን ለምትሉት ነገር አሁንም እዚህ ጋር ግልጽ አድርጌ መናገር የምፈልገው ነገር ታሜና ሙኒት እዚህ ነገር ላይ ግልጽ ማድረግ አለብኝ። ታሜ አሁን ቅድም ደውዬ ነግሬሃለሁ። ከዚህ በፊትም የተባለው በውስጥ ባለ በእኛ ግንኙነት እንጂ መሲ ሄዳ ለሄለን ወሬ አወራች አልተባለም። ሄለንም ተናግራለች፣ እኔም በቤቴ ተናግሬያለሁ። ይሄን ነገር ክሊር አድርጉ። መሲ ከሄለን ጋር ግንኙነት አላት ያለ ሰው የለም። ለመጀመሪያም ጊዜ ያወራቻት በጃጓር ነው። ጃጓር ሽምግልና እንዲገባ እኔም አውርቻለሁ ከጃጓር ጋር ሽምግልና ገብቶ እንዲያስማማ እኛ የተባባልነው መሀላችን በተፈጠረ ነገር እንጂ ሌላ ሄዳ አውርታለች ከሄለን ጋር ግንኙነት አላት እንደሌላት እሷም ተናግራለች፣ እኛም እናውቃለን። ይሄ ነገር ግልጽ መሆን አለበት። ህዝቡም እንዲያውቅ የምንፈልገው ውስጣችን በነበረ ነገር ነው። አዎ ይሄንን ደግሞ ታሜ ሙኒትም ሳራም እዚህ ጋር ግልጽ ማድረግ አለባቸው። አላልንም እስከ መጨረሻው ድረስ ቪዲዮ ተመልሳችሁ ሄዳችሁ ማየት ትችላላችሁ። ውስጣችን ባለ ነገር ነው ያልነው፣ ግልጽና ግልብ ነው። ስለዚህ ሌላ አይነት እንትን ኮንፊውዥን አይፈጠር፣ አትፍጠሩ። ሌላው ነገር ባይሆን ጥሩ ነበረ። ባታወራ ባትገናኝ ጭራሽ ባይጀመር ከሄለን ጋር የነበረው ነገር በሳሪ በኩል ጥሩ ነበር። ስለሆነ ሆኗል። አንዴ ፐርሰናሊ ሁላችንም አውርተን ተነጋግረን በይቅርታ ቻፕተሩን ዘግተናል። ሳርዬ ይሄ ነው ያለው ነገር። ሌሎቻችሁ የምትሉት ነገር ካለ ተናገሩ። ታሜ ሙኒትም ታሜ ወይ ሳራ ታሜ የተናገር። አንተ ደግሞ ምን ብዬ ነው የምናገረው? የቀልቤ እናንተ ጨርሱ خلاص። እኔ በጣም አዝናለሁ ወላሂ በዚህ በመደረጉ። ብቻ ያው ትላንትና እንዳወራን ይቅር ብዬሻለሁ እህቴ፣ ችግር የለም። ባይሆን ነበረ ጥሩ ነበረ፣ ግን ኢትስ ኦኬ። የሆነ ሆነው ቅድም እንደተናገርሽ
ያው ትምህርት ላንቺም ለሌሎቹም እንደዚህ አይነት ሲቹዌሽን እንዳይገኙ የሰው መጫወት ታሜ አታስወጡ በደልኝ ታሜ አያስወጡ ብያለሁ ወንድሜ። ሳራ ቤቷ ነው ፈቃደኛ አይደለችም። ሳርዬ ለምን አያወራም? መጀመሪያ ነገር ኖ እኔ ተዘጋጅተን ልንነጋገር የመጣ ነው ካንተ ጋር ነው። እሱ እኔን ሳያናገረኝ እዚህ መጥቶ ሊያናገር የሚፈልገው ነገር መጀመሪያ ከእናንተ ጋር ልጨርስ፣ እኔ እና እሱ እንነጋገራለን። ሪስፔክት አድርጌ አስገባዋለሁ። እናንተ እንጨርስና ወደሱ ይሄዳለሁ። ያው ሚዲያ ላይ የተነሳ ነገር ስለሆነ መሰለኝ ኦኬ አወራዋለሁ እኮ አልኩኝ። መጀመሪያ የእንግዶቼን ልጨርስ። ከእናንተ ጋር ልተነጋግረን የመጣ ነው። ኦኬ ፋይን እሺ አይደለ? እሺ ሳሪ ያለሽ ሳሪ ወይዬ ጠራችሁ? ደች ነው ሳሪዬ። እኔ ሰው ጋር ነበርኩ ውጭ ላይ እያወራሁኝ። ጠራችሁ ጋይስ? ጨርሽና በቃ አውሪ እስኪ ሳሪዬ የምትይው ነገር አለቀ? አዎ ምንድን ነው የሚባለው ጋይስ? መሲ አወራችሁ? ሁላችሁም አወራችሁ? አልነበርሽም እንዴ ዛሬ? ማሪኒ ወሬ ሳሪ እዚህ ጋር ወሬ እያወራሁ ሰው ጋር ነበርኩ። ከዚህ በላይ ወሬ አለ እንዴ? 19500 ሰው ቁጭ ብሎ የሚያየው ላይ ቁጭ ብሎ ወሬ እያወራ ቀረተኝ። ዛሬ ታይ ሙዳት ያሺ ኦኬ ላ እንትን ነበረ ሰው ነበረ ማለት እኔ ማለት የምፈልገው ሳሪ ትናንትም ብያለሁ፣ ዛሬም ደግመዋለሁ፣ ነገም ከነገ ወዲያም ደግመዋለሁ። ማንኛውም ሰው መጀመሪያ መሆን ያለበት ራሱን መጠንቀቅ አለበት። ሳሪ በጣም ትልቅ ጥፋት አጥፍተሻል። ምንም አይነት ነገር በሌለበት ምንም አይነት ነገር ሳይሆን ምንም አይነት ነገር ሳይፈጠር ሄለንን ሂዶ ማውራት ሄለንን ሂዶ ማናገር ይህን ያህል ነገር በጣም ትልቅ ጥፋት ነው። እኔ አንድ ነገር ልንገራችሁ፣ እዚህ ወደዳችሁም ጠላችሁም ማንኛውም ሰው ቢሆን ማንኛውም ሰው ሚዲያ ላይ መጥቶ ምንም አይነት ነገር ቢልም ምንም አይነት ነገር ቢፈጠርም ግደኝ አንድ አበባ አልሰጥም። አንድ አበባ አንበሳ ካልሰጣችሁኝ ገበንት ካልሰጣችሁኝ እንደዚህ ካልሰጣችሁኝ እያለ ሰውን ማሸማቀቅ ለሚንትን ለሚል ሰው ጭራሽ ቦታም ጊዜም የለኝም ሰዓትም የለኝም። እኔ ሰርቼ ለፍቼ ነው ማድረው፣ ጥሪ ግሬ ነው ማድረው። ማንም እኔ ሊነካኝ አይችልም። እዛ ጋር የማንም ቅምጥ ተቀምጦ የማይሰራ ሰው የማያገለግል ሰው ስለ ስራ ምንነት የማያቅ ሰው ስለ ብር የማያቅ ሰው አረብ ሀገር ያለን ሰው ሊያሸማቅቀው አይችልም። በእኔ ስትራቴጂ ከይቅርታ ጋር ይሄ የኔ እንትን ነው። ቆይ በቪዲዮ ልውጣ። እንደውም በቪዲዮ ወጥቼ ነው ማንም ሰው እኔ ለፍቼ ሰርቼ ያመጣሁትን ደሜን ጠብ አድርጌ እህቶቼ ከሰው ቤት እየሰሩ ሰፖርት ያደረጉኝን አንድ ሳይቀር ከሽሮ ከበርበሪ ሳይቀር ከሺቲ ከነጠላ ሳይቀር የገዙኝን ለማንም ቆሻሻ አውሮፓ ተቀምጦ የልጅሽን ታሪክ አወጣለሁ የማንን ታሪክ አወጣለሁ ለሚለይ ሰው አንድ አበባ አልሰጥም። ወደፊትም እህቶቼም አይሰጥም። ሳሪ ስተት ሰርተሻል። ምክንያቱም እኛን ለማቆርቆዝ እኛ አረብ ሀገር ያለን ደም ተፍተን ሰርተን ደም ተፍተን ሰው ቤት እየሰሩ ነገ እነዚህ ልጆች ሀቅ ቢኖራቸው ሀቃቸው ይደበቃል ማለት ነው። ምክንያቱም አንበሳ ስለማይሰጡ ሀቃቸውንም ያወጣላችሁ የለም። አበባ ስለማይሰጡ ሀቃቸውንም ያወጣላችሁ የለም። ነገ እየተደለለ ማንም ቆሻሻ መጥቶ ተቀምጦ ልጁን ቤተሰቡን አስተካክሎ የማያሳድግ በጡረታ ብር የተቀመጠ ሰው ማንም ሰፖርት አያረግም። ይሄንን አላስለምድም። ለእህቶቼ ይሄንን አልመክርም። በደንብ አዳምጡኝ። ማንኛውም ሰው መጥቶ የእናንተ ችግር ከቤታ የተቀጠቀጣለ እዚህ ቲክቶክ ላይ ከቤታ የተሰደባለ ከዲቦ የተሰደባለ ማንም ምንም አባቱ አያመጣም። በደንብ አዳምጡኝ፣ እንዳትፈሩ። እናንተ የሚያዋጣችሁ ስራችሁ ብቻና ብቻ ነው። በቃ አለቀ። እኔ እህቶቼ የማዳም ቅመም ዱባይ ላይ ያሉ ሰው ቤት እየሰሩ እየለፉ እነሱ ናቸው ሰፖርት ያደርጉኝ። ከዛ ውጪ ሄለን ምናምን ባናትሽ ተተከይ ባና እንኳን የኔን ቀርቶ አይደለም ማንንም ብታውጪ አልሰማሽም። በደንብ አዳምጪ። ከዛ ውጪ ሳሪ እኔ ካንቺ ጋር ምንም ችግር የለብኝ። ለተፈጠረው ነገር ለተባለው ነገር ለሚሆነው ነገር ለሚፈጠረው ነገር ከዚህ በኋላ እኔ ማንም ጋር አልደርስም፣ እጅም አልሰጥም። የማልሰጥም ሴት ነኝ እኔ። ብዙ እህቶቼን ይዤ የወጣው ሴት ነኝ። እንኳን ሄለን ቀርቶ አይደለም ማንም ሄለን አይነት 18000 ሰው ቢመጣ እኔ ወደ ኋላ ምል ሴት አይደለኝም። ሰርቼ ነው ማድረው። ከዛ ግን አንድ ነገር ልንገርሽ ሳሪ፣
እህቶቻችን ወንድሞቻችን ብዙዎች በሷ ተነክተዋል። ግን አሁን ወደኋላ አይሉም። መሲም ራሷን ማጽናት አለባት። መሲ እዚህ ነገር ውስጥ የለችበትም፣ ምንም ነገር የለችበትም። በጣም ነው የምንወዳት፣ በጣም ነው የምናከብራት። ምርጥ እህታችን ናት። እየኮረኮምን ከኛ ስራ አትወጣም። አለቀ። ከዛ ውጪ ሳሪ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ግን ቅንጣት ታክል ለዚህ ለቆሻሻ ሴትዮ ምንም የማደርገው ነገር የለኝም። ጋይስ አመሰግናለሁ። ጉቺ፣ ታሜ፣ ሙኒት፣ ጁዬ እዚህ ጋር ያላችሁ ሁላችሁ ቴንክ ዩ። ጨርሻለሁ። ሌላም ይባላል የለም? ውዴ ካላስ ቴንክ ዩ ሳሪዬ፣ እናመሰግናለን። ፎዚ ወጣች አለች ሳሪ ፎዚ ዩጁ ፎዚ ታውርታሳሉ ዴ ነይ፣ በደንብ አጥሪ ስምሽ ነይ ለዛሽ ለዝተት አጥሪ ስምሽ በደንብ ነይ። ማንን ነው? መሲ ውዴ አለች። መሲ ይኸው ታች እኮ ናት። ኦኬ አውርተሻል መሲ ካላስ ቴንክ ዩ ሳሪ። እኔ እኮ ካለፈ ነው የመጣው ውዴ። እዚህ ጠንከር ያለ ወሬ ይዤ ነበር። ሳሪ እኔ አንዴ እንትን ከመውጣቴ በፊት አንድ ማለት የምፈልገው ነገር አለ። ሳሪዬ እኔ ከአንቺ ጋር ምንም ጥላቻም የለብኝም። የተባለው ነገር በሙሉ በጓደኝነት መሀል የተባሉ ነገሮች ናቸው ብዬ አምናለሁኝ። ግን እሷ ካነሳቻቸው ነገሮች ውስጥ አንድ በጣም ስህተት የሆነ ነገር አለ። ሶልን በተመለከተ የተነሳው ነገር መሲ ለሶል ባለዳ ሳይሆን እሷ ባለውለታ ናት። የዛኔ መሲ ይዛው ባትሄድ ኖሮ ይርጋ ያግደውና ይግባኝ እንኳን ማለት የማይችልበት ሁኔታ ላይ ይደርስ ነበረ። ሌላው ይቅርና ማለት ነው ፓርኪንግ ውስጥ ያደረችበት ቀን አለ፣ ጠበቃ ፍለጋ ማለት ነው። ይሄንን ነገር ሁሉም ሰው እንዲያውቀው ፈልጋለሁኝ። ሶልን በተመለከተ ራሱ ሶል ወጥቶ ያለውን ነገር በሙሉ ዘርዝሮ ራሱ ይናገራል። ግን ባለ ዕዳ አለመሆኗን እኔ መናገር እፈልጋለሁ። ይሄንን ነው እኔ ማሳወቅ የምፈልገው። በመሲ ጉዳይ ላይ በሶል ጉዳይ ላይ በጣም ብዙ ሰው ደክሟል፣ በጣም ብዙ ሰው። ለዚህ ደግሞ ከአመሰግናለሁ ውጪ ሌላ የምንለው ነገር የለም። በምስጋና እንመጣበታለን። ግን ባለ ዕዳ ተብላ መባል የለባትም። ይሄንን ማለት እፈልጋለሁኝ። ከዛ ውጭ እኔ ሁላችሁም እህቶቼ ናችሁ፣ እወዳችኋለሁኝ። ግን አሁንም መናገር የሚፈልግ ውስጡ ምንም አይነት ቂም ሳያስቀምጥ ተናግሮ እዚሁ ጋር ተፈቶ ነው ይሄ ነገር ማለቅ ያለበት። ድጋሚ ወደኋላ መመለስ የለብንም። በዚህ ጉዳይ ላይ ስሙ የተነካካ በአጠቃላይ ገብቶ ተናግሮ ይሄ ነገር ለአንዴና ለመጨረሻ ጊዜ መዘጋት አለበት። የሚመጡትንም ከዚህ በኋላ የሚመጡትንም ነገሮች የሰማነው እንጂ ያልሰማነው ነገር ሊኖር እንደማይችል መታወቅም አለበት። አሁንም ተድበስብሶ የሚያልፍ ነገር በጭራሽ መኖር የለበትም። ውስጣችሁ የተሰማችሁን ነገር እዚሁ ጋር አውጥታችሁ ተናግራችሁ እዚሁ ጋር ዛሬ ተቀብሮ ነው ማለፍ ያለበት። ይሄንን ነው ማለት የምፈልገው። አመሰግናለሁ። መልካም ቀን ይሆንላችሁ። ቴንክ ዩ ፎዚ፣ እናመሰግናለን። ጁጁ አንቺ ነሽ ያልተናገርሽው። መሲ እሺ እኔ ታሜን ወክዬ እናገራለሁ። ምክንያቱም ታሜ በእኛ መሀል ወይ መቆጣት ወይ ማስታረቅ ወይ መፍትሄ መስጠት ነው እንጂ እኔ እራሴ ብሎ ስለማያወራ አሁንም የፈለጋችሁትን በሉ። እዛ ጋር ሲወራ ታሜና ሙኒት በነበራቸው ግጭት ሰበብ ነበር ለልጆቹ ብላ ሳይሆን ታሜና ሙኒት ግጭት ስለነበራቸው እንዲያደረገች ለተባለው ነገር እኔና ታሜ በህይወታችን ግጭት ኖሮን አያውቅም። ግጭት የሚባል ነገር በህይወታችን ኖሮ አያውቅም። ያን ሰዓት በተፈጠረው ነገር ተነጋገርን። ያም ሲሆን ደግሞ አጣርቼ ጨርሼ የነበረውን ነገር አጣርቼ ጨርሼ ሄጄ ይቅርታ ጠየቅኩት እንጂ በነበረን ጠብ ልበቀለው ያደረግኩት ነገር አይደለም። ጉዳዩ ሲዘጋም ተጣርቶ አልቆ ነው የተዘጋው። እኔ ስለሌላ ስለተወሩ ወሬዎች ተንትኛ አልተናገርኩም፣ መናገርም አልፈልግም ምንም ስለማይመስለኝ። ግን ይሄ ጉዳይ ሳይጠቀስ እሱ ስለራሱ እንዲህ ብሎ ስለማይናገር ነው።
እዚህ ጋር ያሉት ሌሎቻችሁም ልትናገሩለት ትችላላችሁ። ሚውት ሙኒት አንዴ እኔ በዚህ ጉዳይም አንዴ ይቅርታ መጠየቅ የምፈልገው ሰው ስላለ አንዴ ይሄንንም አንስቼ ልናገር። ለዛ ነው ተመልሼ የገባሁት። በማርቲ ኬዝ በነበረው ጉዳይ ላይ እውነቱን ለመናገር የዛኔ አንቺን አናቅሽም ነበር። እንደውም ስፔሻሊ ዛሬ ላይ ጓደኞችሽ ሆነን እኔና ጁ በተለይ የዛኔ በጣም ነበረ የምንናደድብሽ የነበረው በማርቲ ኬዝ ምክንያት ነው እንጂ አንቺና እሱ እንደውም የተነካካችሁት ከዛ በፊት እሱ እንደውም አላስታወሰሽም ነበረ። ጉዳዩን በጣም እየተከታተል ነው ስለነበረ ማለት ነው። የዛኔ ሂሳብ ተሰርቶ ሁሉም ነገር አልቆ እንደተዘጋ አስታውሳለሁኝ። እዛ ሬስቶራንት ቁጭ ብላችሁ ሰርታችሁ ከዛ በኋላ መጥቶ ሁሉም ተሰብስቦ መጥቶ የወጣው ወጪ ተሰርቶ ከዛ እንደውም ሳያማክር ለከፈለው ክፍያ ራሱ እንዲከፍል ተደርጎ የእሷ እንትን እንደተዘጋ አስታውሳለሁ። እና በዛን ሰዓት ላይ በነበረው ነገር ላይ ማለት ነው አንቺን እንደውም በጣም ጠምደንሽ ነበረ። እስፔሻሊ እኔና እጁ ማለት የኔና የጁን ነው የማውቀው በጣም ነበረ ስንናደድብሽ የነበረው። ምክንያቱም ሳይድ የያዝሽ ሁሉ ይመስለን ነበረ፣ ወደዛ ወደነ ማርቲ ሳይድ የያዝሽ ሁሉ ይመስለን ነበር። አነጋገርሽ፣ የምትናገሪበት ቶን ምናምን ልክ አልነበረም እና በዛ በጣም ብዙ እንትን ስንልሽ ነበረ። ለዛ በጣም ይቅርታ ጠይቅሻለሁኝ። ምክንያቱም ባታውቂውም ነገ አላፊት በዚህ መተሳሰብ አልፈልግም። በማርታ ጉዳይ ላይ ግን ሁሉም ነገር ተነጋግሮ እንደተዘጋ ነው እኛ የምናውቀው። ሂሳብ ተሰርቶ የወጣው ወጪ ለእስቲራሃም የተጠየቀበት ወደ ማህከማ የሄደበት ምን የተባለበት ለእያንዳንዱ ዶክሜንት መጥቶ ሲሰራ እኛ ይዛኔ ቁጭ ብለን ከታች ስናይ ስለነበረ እና በዚህ ሀቅሽ እንዲኖርብኝ አልፈልግም። በተናገርኩሽ ነገሮች በዛን ሰዓት ባትሰሚኝም በጣም ይቅርታ። ይሄንን ነው ማለት የምፈልገው። ያንን ሁሉ ትተን ነው ጓደኛ የሆነው እህት የሆነው ግን ያው በድጋሚ ይሄ ነገር ስለተነሳ እሱ ደግሞ እኔ ብሎ ራሱን ስለማያብራራ አሁንም እውነቱና ትክክለኛው ነገር ይሄ ነው። ዛሬ ታሜኛን እርቅ ያስተማረን፣ ተሰብስቦ መነጋገርን መወያየትን ያስተማረን ሰው ነው። ይቅርታ ማድረግን ያሳየን ሰው ነው። እሱ ተወቃሽ ሊሆንበት የሚገባው አንዳችም ነገር የለም። ራሱ ቢናገር ደስ ይለኝ ነበር፣ ግን እንደኛ ራሱን ስለማያብራራ ነው። ከዛ በተረፈ የትም አገር ሆንክ የትም አገር እኔ እንደባልቀህ ረግጣታለሁ፣ እወቅጣታለሁ፣ እንዲላታለሁ የምትል አፍህን ብትሰበስብ ይሻልሃል። ክብርህን ጠብቅ። ለማንም የማንስ ሴት አይደለሁኝም። እኔ ህግን ጥንቅቅ አድርጌ የማቅ ነኝ። እንደ ወንድም ስትመክረኝ እመከራለሁ፣ ስታናግረኝ መልስ እሰጣለሁ። ግን እንደማንም ውርጋጥ ረግጥሻለሁ ስትል ደግሞ እኔ የራሴ መንገድ አለኝ። እንከባበር ሁላችንም። ይቅር ማለት አለመቻል አይደለም፣ ዝም ማለት አለመቻል አይደለም። ሁሉም የራሱ ጉዳይ ነው። እኔ ስለ ራሴ የምናገረው ማንም ማንንም አይፈራም። ልጎርጉር ከተባለ ብዙ ነገር ማውጣት ይቻላል። ከናለኝ ከነስህተቴ ከነጉለቴ ማንንም አልፈራም። አከብራለሁ። ትንሽ ትልቅ አልልም። ባናገረኝ ቶን አናግራለሁ። ግን አፍህን እኔ ላይ አትክፈት። ያስለመዱ እነሱ ከሆኑ ያንን የሚቀበሉት ከሆኑ ከእነሱ ጋር ማውራት ትችላለህ። ከኔ ጋር ግን አትችልም። የልጆች እናት ነኝ እኔ። አሰድብሻለሁ ብለህ ደግሞ ከሞከርክ እውር አይደለሁም ደንቆሮም አይደለሁም። እኔ ክብርህን ጠብቅ። ማንሽም ብትሆኝ በያላችሁበት ክብራችሁን ጠብቁ። ጨዋታ ፈልጋለሁ፣ ጨውታለሁ። ማድረግ የሚችለው አቅም የፈቀደውን በፈቀደው መንገድ አግዛለሁ። ከዛ በተረፈ ግን ሌላው ላይ የለመዳችሁትን አፋችሁን መጥረግ እኔ ላይ አጠርጉ። ማንን እንደምትል ታውቀዋለህ። ክብርህን ጠብቅ። እሺ ሳርዬ እኔ ላውራ። እሺ ጁዲ ያው ሳርዬ እወድሻለሁ፣ አከብርሻለሁ። የእኛ መከታ እናታችን ኖር የለን። ሁላችሁንም ወዳችኋለሁ፣ ሁላችሁንም። ይሄንን ነው የምለው። እሺ ሳርዬ ሌላ የለኝም የምለው። እግዚአብሔር ያክብርልኝ። እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ያክብርልኝ።
አሜን። ሂዊ ቀጥይ። ህውዬ ቀጥይ። አንዴ ሂዊ ከማውራቷ በፊት ሳሪን የጨርሼ ልውጣ። ህዝቡ አሁን እኔ 16000 ወይ 17000 ሰው አለ በሄለን ኬዝ እኔ ስባልና እኔ ፎቶ ሲጠለጠል እንደነበረ ተወቶ ሁላችንን የሚያባላችሁ መሲና ተብሎ እዚህ ቲክታክ ላይ ሲነገር ህዝቡ ያውቃል። ሳሪ ገባሽ? እኔ ወደ ኋላ መመለስ ፈልጌ አይደለም። ችግር የለም ድራማዎች ማብቃት መሲ ኖ ድራማዎች ማብቃት አለባቸው። የድራማ ህይወት መብቃት አለበት። ስለዚህ ለሁላችሁም ይቅርታ አድርጌያለሁኝ። ለአንድ ሰው ቂም የለብኝም፣ ለአንድ ሰው ጥላቻ የለብኝም። አመሰግናለሁ። በያላችሁበት ፈጣሪ ይጠብቃችሁ። በያላችሁበት ፈጣሪ ይጠብቃችሁ። ለማንም ቂምም ጥላቻም የለብኝም። ህዝቡ ተረድቶኛል። ህዝቡ ከተረዳኝ በቂ ነው ለኔ እና አመሰግናለሁ። ሳርዬ ባንቺ ላይ ደግሞ ቅሬታም ቂምም የለብኝም። በሁላችሁም ገስት ላይ ካላችሁ ሁላችሁንም ታችም ላይ ያላችሁ ምንም ቂም የለብኝም። ሁሉንም ነገር ትቻለሁ። ሰው ሆኖ ማይሳሳት የለም። ሰው ሆኖ ማያጠፋ የለም። ተሳስተንም ሊሆን ይችላል፣ ተጣልተንም ሊሆን ይችላል። ኢትስ ኦኬ። ሁሉም ነገር ለበጎ ነው፣ አልፏል። ስለዚህ አሁን የሰው አዲስ ነው መሆን ያለበት። ሳርዬ ደግሞ አንድ ያዳምጪ። ሳርዬ ሁሉም የልቡን አውርቶ የለ። እኔም እወድሻለሁ ሳሪ፣ ጥላቻ የለብኝም። ሳርዬ እወድሻለሁ፣ አከብርሻለሁ። የተፈጠረው ተፈጥሯል። ወደ ድሮ አቋምሽ ተመለሺ። ቦታሽን ውሎሽን ለይተሽ እወቂ። ይሄንን ነው የምለው ሳርዬ። አመሰግናለሁ። እኔም በጣም ነው የማመሰግነው። እወድሻለሁ። ሂዊ ቀጥይ። ህውዬ ቀጥይ። እንኳን ደስ ያላችሁ። እንኳን አብሮ ደስ አለን ህውዬ። ደስ ብሎኛል። ሰላም ስለተፈጠረ ሰይጣን ስላፈረ እኔ በጣም ደስ ብሎኛል። ያው እንግዲህ በቃ ከራስ እሺ። አሜን አሜን። በጣም ደስ ይላል ህውዬ። ወይዬ በጣም ነው የምንወድሽ። ረጅምና ጤና ይስጥሽ። ከነ ስተትሽ ከነ ጉድለትሽ ከነ ሁሉ ነገርሽ እንወድሻለን፣ እናከብርሻለን። በመሀላችሁ ማንም ሰው እንደማይገባ ከዚህ በኋላ ተስፋ አደርጋለሁ። እግዚአብሔር ከእናንተ ጋር ይሁን። እኔንም ኪስ ሄዱብኝ የሚል ጨርሻለሁ። እሺ ሳሪ። እሺ እኔ መልካም። እሺ እሺ። ጉቺ ወይዬ ሳርዬ በቃ አይ ቲንክ ያለው ነገር ተወርቷል። ብዙን ነገር ሁሉም አውርቶ ጨርሷል። በዛ ላይ ደግሞ ያው ከትላንት ወዲያም ተሰብስበን ያወራንበት ነገር ስለሆነ ያው ነገር መደጋገም ነው የሚሆነው ሳርዬ። በዚህ አጋጣሚ ግን አንድና አንድ የምነግራችሁ ነገር የሚዲያ ሰዎች ሳትሆኑ ግን ሚዲያ ላይ ያላችሁ ሰዎች ታዋቂ ሁኑ፣ ሀብታም ሁኑ፣ የተለያየ አይነት ፖዚሽን ሊኖራችሁ ይችላል፣ አላቅም። አንዳችሁም ብትሆኑ እንዳልሰደብ ብላችሁ የምትሰጡት የምትከፍሉት ነገር አይኑር። ባይዘዌ ተሰድበንም ታውቀናል፣ ተሞግሰንም ታውቀናል። ስድብ ፍራቻ በሳሪ ይብቃችሁ። በሳሪ ተማሩ። በቃ ከሳሪ ተማሩ። ስለተሳደበች ምን ታመጣለች? ስለተሳደበች ስላልሽ ነገ ጠዋት ስትነሳ ላይቭ ስገባ ነገሩን ቀይራ ከሳራ ወደ ጉቺ ልታዞረው ትችላለች። እኔ ግን ላዳምጣት አልችልም። ተሰድቤም ተዋርጄም ተንቋሽሼም ተሞግሼም ነው እዚህ የደረስኩት። ማን ምን አለ ጉዳይ አይደለም። ከተባልነው በላይ አንባለም። ለሳራ አዲስ ስለሆነባት ስድብ ስላስደነገጣት ከፍላለች። 7 አንበሳ ስትል የ7 አንበሳ ሂሳብ ከተወቻት ተብሎ እኔ ነኝ ለጃጓር ገንዘብ ያስገባሁለት እኔ ራሴ ሳራን እንድትተዋት ብዬ። ለጌሜ ግን 10 አንበሳ ስትይ እንኳን 10 አንበሳ አንድ አበባ አልሰጣትም ብየዋለሁ። እኔም ጋር ሪካርድ አለ። እኔ አንድ አበባ አልሰጥሽም። አንድ አበባ ስትሰድብኝ ውለሽ ታድሪያለሽ። ዘመንሽም ሙሉ ትሳደቢያለሽ። ሪካርድ አድርጋችሁ አድርሱላት። የሳራን የመጀመሪያ አንበሳ ገንዘብ እኔ ነኝ ከአካውንቴ 2000 ፓውንድ ያስገባሁት ለጃጓር እኔ ነኝ። ሪሲቱም እኔ ጋር አለ። እኔ ነኝ ያስገባሁት ሳራን እንዳልሰድባት 7 አንበሳ ስትል። ከዛ በኋላ ግን አለብሻት እየዞርሽ እኔን አግልለሽ ለጉቺ እንዳትናገሪ እንደምናወራ ጉቺ እንዳታቀያልሽ። ዛሬ አታጥፊውም። ይሄን ቃል ሚዲያ ላይ ወጥተሽ ተናግረሻል። ጉቺ አታቅም እንደምናወራ ብለሽ ወጥተሽ ተናግረሻል። ዛሬ ልጠፈው ብትይ አታጥፊውም። ሌላውን ነገር ገልብጠሽ ጉቺ ነች የነገረችኝ፣ ጉቺ ነች ያለችኝ ብለሽ ከዚህ ወዲህ ወጥተሽ አውሪ።
ከዚህ ወዲህ ግን ላንቺ አንቺ እንዳሰድብኝ ብሎ የሚከፍል ኢትዮጵያዊ የሚከፍል ኤርትራዊ ካለ ማንነቱን ያወረደ ነው። እድሜ ዘላለምሽን ስትሳደቢ ትኖሪያለሽ። ዘመንሽን ሙሉ አልኩሽ እኮ ህይወት ዘመንሽን ሙሉ ትሳደቢያለሽ። ከዚህ በኋላ የሚጀግን እንጂ በአንቺ ስድብ የሚሸማቀቅ ማንም የለም። ለምደንሻል። ነገድሽበት፣ ሰራሽበት ሚዲያውን። ጉድላክ። ይሄ ነው ያለው ነገር። ከዚህ ወዲህ የሚሰጥሽ የለም። ሙኒት ብትያት ሰጥሽ፣ ታሜ ብትያት አይሰጥሽ፣ ሳሪ ብትያ አይሰጥሽ። ሌሎቹም እኔ በበኩሌ ነግሬሻለሁ። 10 አንበሳ ብሎ ካንቺ ትጠብቃለች ብሎ ሲመጣ ሪካርድ አለኝ የጃጓር ሲጠይቀኝ 10 አንበሳ ብሎ ግሩፕ ላይ ማስገብተው ሲጠይቀኝ መልስ ሰጥቼሻለሁ። እንደማልሰጥ ቁጭ ብለሽ ነው ያዳመጥሽው። ሙሻ አንቺ ሚዲያ ላይ ወጥተሽ ለልጆቹ እንዳወራሽላቸው ሪካርድ እኮ ነው ጋለ። የምን 10 አንበሳ? አንድ አንበሳ አልሰጥሽም። እድሜ ዘመንሽ ፈቅጄልሽ የምትሰድቢኝ ሰው ነሽ። በዚህ ልክ ግን ኮንፊደንስ ሊኖራችሁ ነው የሚገባው። ስድብ አያሟሟም። ሳሪ ደነገጠች። ስለደነገጠች በዘበዘቻት። በእርቅ ሰበብ ድጋሚ አልነካሽም፣ ድጋሚ ስምሽን አልጠራም እያልሽ በዘበሻት። ሰው ሆኖ ማያማ የለም። እርስ በርስ አምተን ይሆናል። እኔና ሙኒት አምተን ይሆናል። እኔና ሌሎቹ ተማምተን አውርተን ሊሆን ይችላል። አንቺ ግን መጠቀሚያ ነው ያደረግሽው። መጠቀሚያ። እስቲ ጃጓር ወጥቶ አላስገባችልኝም ይበል። እስኪ ጃጓር ወጥተክ አላስገባችልኝም ጉቺ የሳራን ብር 7 አንበሳ የወረደበትን ገንዘብ ጉቺ አልሰጠችኝም በል አንተ። እንዴት ብሩን እንዳስተላለፍክ፣ እንዴት ስንቱን በፔፓሏ እንዳስገባህላት፣ ስንቱን አንበሳ እንዳወረድክላት ሳይቀር ሪሲቱን ይጋለ። ስለዚህ ጀግኑ። ስትሳደብ ውላ ትደር። ከዚህም በኋላ የምትመጡ ሰዎች ካላችሁ ስድብ ፈርታችሁ እንዳከፍሉ። በሳራ ይብቃ። እኔ ጨርሻለሁ ሳርዬ። ሚውት ነሽ ሳሪ። አዎ እዚህ ላላችሁ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እንግዲህ ለነበረን ቆይታ እኔም ለወዳጆቼ ለቤተሰቦቼ ይቅርታ ጠይቄያለሁ። ከዚህ በኋላ ከኔ ተማሩ። ስድብ መፍራት ሳይሆን ያጠነክራል ነገሩ። አሁን እኔም ጠንክሬያለሁ ለሁሉም እና ሳርዬ፣ ሁላችሁም፣ ጁጁ፣ ሙኒት፣ መስዬ፣ ሁላችሁም በጣም አመሰግናለሁ። በቃ ልዘጋው ነው። ቆይ ሳርዬ፣ ዌብሳይት የሚያወራው ነገር አለ መሰለኝ። አይ እኔ በቃኝ፣ ጉቺዬ ሊሄድ ነው። طيب እሺ፣ ከመውጣትሽ በፊት ሳሪ ሙኒት አመሰግናለሁ። ሁላችሁም አመሰግናለሁ ስለተወራ ነገር ማለት የማርታ ምናምን አልሐምዱሊላህ። እኛ ከሰው በፊት ማለት ፈጣሪ የምንፈራ ሰው ነን። ምንም አልሐምዱሊላህ የሰው ሐቅ እንደሌለብን ሁላችሁም ማለት ወይም እዚህ ያላችሁ ሁላችሁም ታውቃላችሁ። በዚህ ነገር እንደሚባል ማለት እኔ ዲቦርት አስደረግኳት ምናምን የሚባል ይሄ ስህተት እንደሆነ ብዙ ሰው አይቶታል። ራሷን ታውቃለች በምን ምክንያት ዲቦርት እንደተደረገች። አልሐምዱሊላህ ምንም አይነት ነገር እንደሌለብኝ መናገር እፈልጋለሁ። ያው ማያውቅ ሰው ካለ እንዲያውቁ ነው። ይሄን ነገር ማለት እኔ ሰው ፈርቼ ሳይሆን እኔ ፈጣሪ የምፈራ ሰው ነኝ። ለሰው የምንሆን ሰው ነን እንጂ ሰው ጉትን አናቅም ወይም በሰው መጣን አናቅም። ይህንን ነገር ብቻ ማለት ምንፈልግ ብዙ ማውራት ስለማልችል ነው። እኔ ይቅርታ አድርጉልኝ። ብቻ አልሐምዱሊላህ እኔ ምንም ነገር የለብኝም። ስለዚህ ነገር ስም ለማበላሸት ስም ለማጥፋት ብዙ የማይደረግ ነገር ኦፍ ኮርስ ሁላችንም እናውቃለን። በዚህም ገብቶ በዚህም ወጥቶ ለኔ ምንም አይጨምርም አይቀንስም። ማንነቴን እኔና የሚያውቁኝ ሰዎች ብቻ በቂ ነው። ስለዚህ ማብራሪያ ማለት እውነት ነው ማውራት የምፈልገው ማውራት እፈልጋለሁ። እውነት ነው ማውራው። አላሽሞንሙንም አወራለሁ። አታስወጡ። ምክንያቱም ስሜ ተነስቷል። እውነት ነው ማውራት የምፈልገው። ከመጀመሪያ ጀምሮ ከግንኙነታችን ጀምሮ ነው ማውራው። ሳ ደውዬልሻለሁ በስልክሽም አሁን አታነሽም። ለምን እንደምታስወጡኝ አይገባኝም። እውነት ነው ማወራው፣ ምክንያቱም ስሜ ተጠርቷል። ያስጠራሽም አንቺ ነሽ፣ ሌላ ሰው አይደለም። ስሜን ያስጠራሽም አንቺ ነሽ። ለምንድን ነው የምታስወጡኝ? ሳሪ ለምን
ያለሽ? ሚዩት ነሽ፣ ሚዩት ነሽ። በቃ እኔ ጨርሻለሁ። በቃ ቻው፣ ደህና ሁኑ። እሺ ሰላም ዋሉ። ቻው